አባቴ እኔ በጣም ነው የምትመቸኝ ፍርካስ በጣም ነው የምትመቸኝ አተሙራድ ይላል እንደውም ትራፊክ እየሆነ ከሚሰራ እንደዚህ በቃ በእንደዚህ አይነት ሙድ ቢቀጥል በጣም የሚገርም ነው ኧረ ጌታ ሆይ ዝማሬ የዝማሬ የቸኮረ በቃ አያት የፍቅር ናት ደሞ እኮ አፍቃሪ ናት ደሞ እኮ አፍቃሪ እኮ ነው የቴምር ዛፍ ቺኮችን ስምጥ ነው የምታረጋቸው ብር እንዳትጠይቂው ብር ፈልጌ ነበር ለዩማኔር የሰው ፀጉር ሰው እቺ ነገር ግን ደጋግማታል ፍርካስ ኧረ እቺ ነገር ደጋግማታል እንዴ እቺ ጣትን ሙራድ ታኛለ እንዴ ሰዎች አስተናግዳቸው ነው ከዛ ሙራድ ስማ ሙራድ ነው ያው ስታቸው እኔ አክሰንቱ ነው የሚያስቀኝ በጣም እንዴ ትክክለኛ ጉራጌዎች ራሱ እኮ እንዳንተ አይደለም የሚያወሩት እንዴ ያንተ ይለያል በጣም ነው የምችለው ጌታ ሆይ 200 ብር ነፍስሽ ማስተሽ ዛሬ አቶ ሙራድ አፍጥጣቸው ኪሎስ ሙዝ ስጣችሁ ያው ሰዎች ሽንኩርት ምናምን ትፈልጋላችሁ ማለት ቶሎ በ ዛሬ 200 ሄደሽ ጓደኞች ጋር ብቻቸው ፈታ በጋ 200 ብር ዲኮቹን ደግሞ ስምጥ ነው የምታረጋችሁ ሙዝ ምናምን ትፈልጊው ሰንቶ እሷ ራሱ ከልቧን ይሳቀችው እላዋ የኛ ወንዶች ፍቅር እኮ እስከ መቃብር ነው አዋ ግን የሴቶችስ የሴቶችም እስከ 100 ብር ነው ታዲያ ተሸክሜው እንድዞር ጠብቀ ነበር አታየውም አብዷል እኮ ታዲያ አብድ ነው ብለን ጥለነው ልንሄድ ቢያንስ እኮ ጤንኛ እንዲሆን የሆነ ነገር ማድረግ አለብን ስማ ያንን አወቀው ስለሰው በች ኧረ አላወኩትም ብሩክ እኮ ነው የበፊት ጀለሳችን ምን ጓደኛችሁ ነው ሰላም ነበር እኮ ትዝ ካለ የጠፋው እኔ እኮ ትላንት እኮ ነው በዚህ ሰልፍ ያዩት እንዴ ቆይ ምን ሆኖ ነው ምን አውቄ እኔም እኮ ግራ ገብቶኝ እኮ ነው ጓደኛችሁ ነው ያበደው ይሄን ማመን ይከብደኛል አሁን ምንድነው ማረጉ አቡሌ እስኪ ማግኘት የምችልበትን መንገድ አስብ ቢኖርማ እንደዚህ ተጨናንቀ ዝም አልልም ነበር እና ታዲያ ምን ተሻለ ያው ብሩክ እየመጣ ነው እሱን መጠየቅ ነው ያለን አማራ ኧረ እሺ አይለኝም እኔ እኮ ብዙ ብር እሱ ዳ አለብኝ ብሩክ እንደዚህ ውጥረት ውስጥ ገብተን እምቢ አይለ ካልሆነ እኔ እጠይቀዋለሁ በሴ አቡሌ ሰላም ነው ምን ሆናችኋል አይበስብ የሚጠብቀው በር ነበር እና እስካሁን አላስገቡለት የቤት ኪራይ ደግሞ 3 ቀን አለፈ እናንተም ብድር መጠየቅ ጨነቀ ካለ እንድታበድረው እና እስካሁን እንዴት አልጠየቀኝም ያው ሌላ ብዙ ዳ ስላለብኝ እኮ ጓደኛዬ ያማል እንዴት እንደዚህ ትላለህ ጓደኝነቴ ለክፉ ቀን ካልሆነ ምን ያደርጋል ጓደኝነታችን በጣም ነው እሺ የምታናደው ይቅርታ እንዳላስጨነቀ ብዬ እኮ ነው ነገርኩ በቃ ከዚህ በኋላ እንደዚህ እንዳትለኝ በፊት ከሱ ነበር ማለት ነው መቀፍሩት ወይኔ በፊት ከሱ ነው ማለት ነው መቀፍሉት ዛሬ እንደዚህ ያበለው ምኑ ብሩክ ውጭ ያለችው ግማሽ ብር አግዘው ሞባይል ቤት ከፈተኩ ምን የምር ነው ምን አይነት ደስ የሚል ነው ምን የምር ደስ ነው ገባ ታዲያ ይክፈታ ያርግለት ነገር ሲያገኝ እንዴት ነው ደስ የማይል አዎ ያርግለት ማሽቃበጥ ጀመርክ ይሄ ማሽቃበጥ አይደል ከልቤ ደስ ስላለኝ ቆይ አንተ ደስ አላለህም እንዴ መቼስ ደስ ቢለኝ እንደዚሁኛ አታየኝም ነበር እንዴት ሳይነግረን እንዴት ሳያማክረን ከፈተ ብዬ እኮ ግራ ገብቶ እንደዚህ አይነት ሰዎች አላችሁ በቃ ጓደኛችሁ ሲለወጥ ደስ ማይላችሁ ማትወዱ ጓደኛችሁ ሲለወጥ ማትወዱ ሰርፕራይዝ አለኝ ሲለኝ ነው ይሄን ማለት ነው
እና እኛ ባዳንን እንዴ ከጨረሰ በኋላ የሚነግረን? በሲ በጣም ነገር እያዞርክ ነው። ያርግለት ነው እንጂ የሚባለው እየተመቀኝክበት ነው የሚመስለው። ምን ብዬ ነው መመቀኘው? ያደረገውን ነው የነገርኩ። ሲቀጥል ስለ ስልክ ይሄን ያህል ምን አውቀው? አንተ ምቀኛ ነህ አንተ። በጣም መነፈላ ነህ አንተ። ዘው ተብሎ እኮ ሞባይል ቤት አይከፈትም። በሲ የፈለገ ነገር ቢሆን ለሱ ስልክ ቤት መክፈቱ የተሻለ ነገር። እስቲ እሱን እናያለን። አሁን እሺ ምንድን ነው የምናደርገው? በፊት ሲረዳችሁ ሲያግዛችሁ የነበረው ልጅ አሁን እንደዚህ አብዶ ማዝም እንዳትሉት። ብሩኬ እኮ ጓደኛችን ነው። እንዴት እንደዚህ ሆኖ እያየን እንዴት ከማዘን ውጪ ምንም ማድረግ አልችልም ብለህ ተጠብቀ ነበር። አታየውም? አብዷል እኮ። ታዲያ አብድ ነው ብለን ጥለነው ልንሄድ? ቢያንስ እኮ ጤነኛ እንዲሆን የሆነ ነገር ማድረግ አለብን። እኔ አልችልም። ጓደኛ እንደዚህ ነው ምርጥ ጓደኛ። አሁን አልፏል። እኔ ለራሴ ስንት የሚያሳስበኝ ነገር አለ። ደግሞ እብድዬ ልዙር። በጣም ነው የምታሳፍረው። አንተ ከጀመሩ ጓደኛው ጥቅመኛ ነህ አንተ። የእውነት ጓደኛው ብትሆን አስችሎ ጥሎ አትሄድም ነበር። አረ ጥለው ሂድ። ለአንተም አይሆንም፣ ለአንተም አይበጅም። በጣም ጥቅመኛ። እንደዚህ አይነት ሰዎች አላችሁ፣ ሁሉም ቦታ አላችሁ። በየጀማው እንደዚህ አይነት ሰዎች አላችሁ። ጓደኛችሁ ሲለወጥ በጣም ትናደዱ፣ ጓደኛችሁ ሲወድቅ በጣም ትደሰቱ አላችሁ። ሚዛን ክብደቱ ሰው ነው ሰው በሰውነት። አንቺ ምርጥ ጓደኛ ነሽ። ይህ ነው በቃ ጓደኛ ማለት እንደዚህ ነው። በቃ ጥሎ አይጥልም። ይቀጥላል እንግዲህ። እስቲ ከዘንድሮ ጓደኛ መሆን ይሻላል ብቸኛ ሲባል አልሰማህም? አዎ ብቸኛ መሆን ይሻላል ጓደኛዬ። በቾል መልካም ውለታ ምግብ አምጥቼልህ ነው። እሺ ኧረ አንተ የምትገርም ጓደኛ ነው የምር። አቡ እንደዚህ አይነት ጓደኞች እኔ እንጃ። የሰጠውን ብዙልን እለብሰዋለሁ ላስተኩሰው ብዬ እኮ ነው። እና ደግሞ ማታ ላይ ከለበስኩት አይበርደኝማ። አዎ አይበርድም፣ ግን የሚበርድ ከሆነ ብርድ ልብስ ነገር አመጣልሃለሁ። ብርድ ልብስ አይ ይቅርብኝ። እንደውም ከሱ ይልቅ እንጨት ብታመጣልኝ እሳቴን አያይዛለሁ አለኝ። ከሱ ብርድ ልብስ ይሻላል እኮ። ኧረ ለኔ እንጨት ነው የሚሻለኝ። ማቃጠል እኮ ደስ ሲል፣ ብርድ ልብስ አይቃጠል ምን ያደርግልኛል? ቆይ ግን አውቃኛ አርቲስትና መታተኛው ተራራ የሚል ፊልም ላይ ሰርተሃል። ወይኔ ኧረ እኔ አቡሌ ነኝ። ጓደኛ እኮ ነኝ። አላወቀኝም? ጓደኛ ዞር በልኝ። አላውቅም። ያውቃል እሱ። ብሩኬ አስታውስ፣ ታውቀኛለህ? አላውቅም አልኩህ እኮ። ጓደኛ እንደሆነ ከፈለክ ደግሞ አልፈልግም። እንካ ምግብህን። ለካ መደለያ ነው ያመጣልኝ። እኔ እኮ ደግ ሰው መስለኝ ነበር። ኧረ እኔ መደለያ አይደለም፣ አሳዝነኝ ነው የሰጠው። አልፈልግም። ተቀበለኝ። ይሄ ልጅ ጓደኛ ነኝ ስለው እንደዚህ ሆኖ ጓደኛ መሆን ይሻላል ብቸኛ ሲባል ዝም ብሎ አይደለም እንደዚህ ሆኖ። ብቸኝነቴ ምርጥ ጓደኛዬ ነው። ዘንድሮ ጓደኛና መጠርጠር አለባችሁ። ዞር በልኝ። ብሩኬ ጓደኛ የበረበርክ ሰዓት እኮ ብዙ ውለታ አለብህ። እኔ አንተ ላይ እንዴት አስመስላለሁ? ውለታ ራሱ እኮ ብዙ ነው ያለብህ። አንተ ልጅ ምን አባ ውለታ ነው የምትለኝ? ወይስ ፈልገህ ነው? ሂድልኝ አልኩህ አይደል እንዴ? ወዱ አይደለም ይሄ ልጅ ጓደኛ የሚጠላው። እስኪ ጠርጥሩ። የምር በጓደኛ ነው መሰለኝ እንደዚህ ራሱ የሆነው። የኔ ግምት ነው። ላንተ እኮ ይገባል። ለጓደኝነት መክፈል የሚገባን መስዋዕትነት ትከፍል ነበር። ጓደኞቼ በሴ ይሄ አባቴ ዛሬ የምነግራችሁ ትልቅ ዜና አለኝ። ምን? የምር በጣም ነው ደስ ያለኝ። ያ ሁሉም ነገር ሲያልቅ ሰርፕራይዝ ላድርጋችሁ ብዬ ነው ያልነገርኳችሁ። እና ሲስተር ይሄ እንግዲህ በሐሳብ ወደ ኋላ ነው ከፈትኩኝ። ምን? የምርህን ነው? አዎ ጓደኛዬ። ወይኔ ጓደኛዬ እኮ በጣም ነው ደስ የሚለው። ይሄ እኮ ትልቅ ሰርፕራይዝ ነው። ኮንግራ ለምን ታስመስላለህ? በእናትህ ኧረ እንደዚህ አይነት ሰው ፈልጉ አሉ፣ አጠገባችሁ አሉ። እንደዚህ አይነት ሰዎች እንደዚህ እያስመሰሉ የሚኖሩ እኔ በጣም ነው ደስ ያለኝ። አቡሌ ምን ነው ዝም ማለት? ኧረ ደስ ብሎኛል። ምለው ነገር እኮ ግራ ገብቶኝ ነው ብሩክ። በጣም ደስ ብሎኛል። ትክክለኛ ጓደኛ አያስመስልም፣ አያወራም፣ ዝም ነው በቃ የሚለው። ደስተን እንመርቃለን። ኧረ ችግር የለውም ብዬ ደግሞ እናንተን ላስከፍል። የኔ ሱቅ ማለት እኮ የእናንተ ሱቅ ማለት ነው። ቅድም ግን በጣም ነው ግራ ያጋባኝ ያስገረምከኝ። በምን? አዎ በብሩክ ጉዳይ ነው። እንደዛ እንዴት ሳይነግረን ከፍተህ ብለን እንዳልተናደድክ ቅድም ስታውቅ ነው። ግን እንደዛ ደስተኛ ሆነህ ስታክፈው ገርሞኝ እኮ
እያስመሰለ ነው። አንተ አልገባህም። ለምን ልንገርህ? ታዲያ ቅድም እኮ ደስተኛው ነው እንኳን ደስ አለህ ስትለው ነበር። ታዲያ አንተ ጋር እንደሆንኩት እንዴት እሱ ጋር ሆናለሁ? እና እያስመሰልክ ነበር? አዎ ባላስመስልማ በመክፈቱ ተመቀኝቼ ደስ ያላለኝ ነበር የሚመስለው። እንደዛ እንዳያስብ ነው ደስተኛ መስዬ የታየሁት። አንተ እባብ ነህ በእናትህ። በጣም ነው የሚገርመው። አይገርምህ? አንተ ገና ብዙ ያልገባህ ነገር አለ። በጊዜው ሁሉንም ነገር ታያለህ። ምንም አይም ባክ። እኔ ወንድ ልጅ ሆኖ እንደዚህ ክፉ እኔ እንጃ። እኔ ብዙ ጊዜ ያጋጠመኝ ጓደኛ ልታሽቃብጥ እኔን ጥለህ ሄዳል ነበር። እኔማ እኮ ግራ ቢገባኝ ነው። ማንም ማውራት እንዳለብኝ ስላላወቅኩ ነው የመጣሁት። በል ስለሱ ልታወራ ከፈለክ ሌላ ሰው አውራ። አንድ ጨርቁን ለጣለብድ ምንም ላላረግ ጊዜ ማባከን አልፈልግም። እኔ በዚህ ልክ እሱ ላይ እንደዚህ የምጠላው እንዴ? እኔ አልጨከንኩም። ምንም ማድረግ ስለማልችል ለምን ጊዜን አባክናለሁ ነው ያልኩት። ሳልሞክር እንዴት ተስፋ እንቆርጣለን? እስከዛሬም ዝም ማለታችን ረስቶኝን አላስታወስም። ጭራሽ ጓደኛ አቡሌ ነኝ ስለው በሰላም ሲያወረኝ የነበረው ተቀየረ። ሂድልኝ ብሎኝ በድንጋይ አባረረኝ። ምን ድሮም የማሽቃበጥ መጨረሻው ይሄ ነው። ጭራሽ ባሽቃበጥ ክለት ሊፈነክትህ። ምን አርጎ ነው እንደዚህ ጠላው? በእናትህ የምር ነው። እኔማ እንደዚህ ሆኖ ሳይሆን ጭራሽ ውስጥ ጠላው። ምን አርጎ ረስቶንም ሆነ ተናዶብንም ሆነ እኔ አልፈርድበት። አሁንም ቢሆን ተስፋ አልቆርጥ። ማድረግ ያለብኝን ነገር አድርጌ ማዳን አለብኝ ጓደኛዬ። በል አርፌ አልቀመጥም ብላል። ሲፈነክትህ አርፈ ትቀመጣለህ። ሆይ ጉድ! ጭራሽ ድንጋይ አነሳልከኝ። ይቀጥላል እንግዲህ ፊልም ነው እንግዲህ የትም እንዳትሄዱ አብረን ነው ያለን። አረ ወንድም አንተ ብቻ እኮ አይደለም ማገኘው ሰው እንዳለ 2 ብር እያዋጣልኝ ነው። አንተም እኮ እንድታዋጣልኝ ነው። ከሌለ በቾድ መልካም ውለታ ስለሰው በችንገላታ ከሌለ ማናለደጂ ወንድም 2 ብር አለህ? አረ ሰዓት እየሄደብኝ ነው። በእናትህ 2 ብር ካለህ ግን እንደዚህ አይነት ክፉ ሰዎች ግን አሉ። ግን የምር ግን በሪል ላይፍ ግን አሉ እንደዚህ አይነት ሰዎች። እስኪ ኮሜንት ላይ ጻፉልኝ። አንተም እኮ እንድታዋጣልኝ ነው። የለኝም። በእጅ ብር ከሌለም ትራንስፈር ማድረግ ትችላለህ። የጨረቃ ባንክ አካውንት አለኝ ልላክልህ። እሱ አንተ አትሄድም እንዴ? የለኝም አልኩህ አንዴ። ሂድ ዞር በለው። አረ ጓደኛ ነው ቢያንስ አክብሮ በእናትህ። ይሄ እንግዲህ በትውስታ ነው ወደኋላ። በስ እንዴት አየኸው? በለው ያበደ ነው። በጣም ነው ደስ የሚለው። ደግሞ የታለ ባለፈው ለስልክ ከቨር እገዛለሁ ስትል ነበር። የሚገርም ከቨር አግኝቼ ነበር። የት ነበር ያረኩት? ይኸው። አንተ ግን በጣም የዋህ ነህ የምር። አንተ ምስኪን ታስታውቃለህ። አንተ በጣም ምስኪን ነህ። በጣም አሪፍ ነው። ገና ሳይሆን ለአንተ እንደሚሆን ያወቅኩት። እስኪ ስልክህን አምጣው። እሺ። እኔማ አንድ ነገር ላወራህ ነበረ። ቅድም በስቤ ስለነበረ እሱ ፊት አላወራህም ብዬ ነው። ምን? ሰሞኑን የበስቤን ሁኔታ ሳይው ትንሽ ልክ አይደለም። ሲመስለኝ ሊጀምር ያሰበው ስራ ሳይሳካለት ጊዜው ነው እና በዛ የተነሳ ጥሩ ሙድ ላይ ያለ አይመስለኝም። አይመስልም? አንተ ጭራሽ ታስብልታለህ። እሱ ስራውን ሲያስብ ይሳካልኛል ብለህ ተስፋ ነበር። አዎ እኔም እሱን ስለማቅ ነው። አሁን ላይ ሳይሳካ መቅረቱ ተስፋ እንዲቆርጥ እያደረገው ነው መሰለኝ። ስለዚህ ምን እናድርግ? ያሰብከው ነገር አለ? እኔም አንድ ሰው አግኝቼ ነገሩን ነግሬው ጨርስልሃለሁ ብሎኛል። ያው ከፈጣሪ ጋር ቢሳካ አስበዋል ጓደኛችን። አንተ በዚህ ልክ እያስብክለት? ወይኔ ጥያቄ የለውም ግን የሚሳካ ነገር ነው። አዎ ልጁ እርግጠኛ ሆኖ ነው የነገረኝ። ያው እንግዲህ ሲሳካ ነው እርግጠኛ መሆን የምንችለው። እኔም እርግጠኛ እስኮን ድረስ አልነግረውም ብዬ ነው ዝም ያልኩት። ልክ ነህ። እርግጠኛ ስንሆን እንነግረዋለን። ይሄው እድሜ ላንተ ገና ሌላም ጦስ እያሰባችሁለት። የምን ጦስ? ያብዱ ነው አትሂድ እያልኩ ሄደ። እስከ ዛሬ አጠገቤ መጥቶ ማያውቅ ዛሬ አጠገቤ መጥቶ 2 ብር አምጣ ይበለኝ። እንዴት ሊመጣ ቻለ? እሱን አንተ ንገረኝ እንጂ እኔ በምን አውቃለሁ? እስከ ዛሬ አይቼውም አላውቅም ነበር። ዛሬ እንዴት ታዲያ ሊመጣ ቻለ? ያው አጋጣሚ አግኝቶ ሊሆን ይችላል። ቆይ ግን አወቀ? አረ ምን ያቀኛል? ዳግመኛ እንዳይጠይቅኝ የለኝም ብዬ ነው ያባረርኩት። ምን የምርህን ነው? ምንም አልሰጠኸው? ነገርኩህ ዛሬ። አረ ይሄ ለአንተ ራሱ አይሆንም። በእናትህ ጥለው ሂድ። ሰላሜን ነው የምፈልገው። ይሄ ለአንተ ራሱ አይሆንም። ጥለው ሂድ በእናትህ። በቾድ መልካም ውለታ ስለሰው ምን አይነት ሼፍ ነው የሰራው? እንዴት እንደሚጣፍ ማናለደጂ። አረረረረረ ሆዳሞች በስቷል። ሶፍቱ ምንድነው? አረ ሶፍት
እነዚህ ሆዳ አረ በእናታችሁ ሆቴል ላይ እንዲህ በልታችሁ ሶፍት የምትሉ ሰዎች ግን እንደዚህ አይነት ሰዎች ይበላሉ እኮ። እነዚህም አልተማሩም እንጂ ቢማሩማ ኖሮ ብቻውን የበላ ብቻውን ይሞታል የሚባለውን ትምህርት አይረሱትም ነበር። አሁን በቁንጣን ከምትሞቱ አንድ ስጋ እንኳን አታስተርፉም። እኔ ስትሞቱ ቀብራችሁ አረ ሶፍቱን እንዳበለው በእናት ሶፍቱን ብቻ እንዳበለው። ያ ሱቁን እንዴት አየው? አሪፍ ቦታ ነው የከፈተው ነው ብለህ ነው አልመሰለኝም። ልብ ብለህ አላየው መሰለኝ። እኔ እንደውም እዛ ቦታ ላይ እንዴት አገኘ ብዬ ገርሞኛል። ያው ተምች አይደል ከመሬት ተነስቶ ሞባይል ቤት ከከፈተ ቦታውን ማግኘት አይከብደው። ተምች ሆኖ ሳይሆን ፈጣሪ የልቡን አይቶ ነው ጥሩ ቦታ ላይ እንዲያገኝ ያደረገው። አሁን እኮ እንዲህ ስትል ውስጡ የምታውቅ ነው የሚመስለው። ሲቀጥል ሱቁን በደንብ ሲሰራበት ነው አሪፍ ቦታ አገኘ የምንለው እንጂ ምንም ሳናይ እንዴት ነው አሪፍ ነው የሚባለው? ደግሞ እቃ ራሱ መች በስተክል ያዘ። ቢዝነስ እኮ ሲጀመር በደንብ እቃ ሟልተህ ሬዲ ሆነ ነው የሚጀመረው። እንግዲህ አይተዋል። የከሰረ ሱቅ እኮ ነው የሚመስለው። ባዶ እኮ ነው። ሁሉም ነገር እኮ በአንድ ቦታ መያዝ አይችል። ቀስ በቀስ ኧረ ምን አይነት ሰው ነው ግን በጀመሩ ነው እያስለመደው እየሞላው ይሄዳል። ምን ነው እንደዚህ አይነት ሰዎች ግን አላችሁ? የምር በቃ ሪሌፍ ላይ ግን አላችሁ እንደዚህ አይነት ሰዎች። ለምንድን ነው ሁሌ ከኔ ተቃራኒ የምትሆነው? ኧረ ክፋት። እኔም የተሰማኝን ነው የተናገርኩት። ኧረ እንደፈለክ። ለነገሩ ከከፈተ ጊዜ ጀምሮ ለሱ ማሽቃበጥ ጀምራል። እስኪ መጨረሻውን እናያለን። ምን ልታረጉ ነው? መልካም ውለታ ስለሰው በችንገላታ ከሌለ ማናለደጂ ወዬ እንዴት ነህ? አለሁልህ። ስደውልልኝ እኮ ስራ ላይ ነበርኩኝ። ታዲያ እንዴት አደረክልኝ? ያው መጀመሪያም ነገሩን እንደምትጨርሰው እኮ እርግጠኛ ነበርኩኝ። ማለት የሻይ ምናምን ብለውህ ነው? ዋናው ነገሩ ይለቅ እንጂ የሻይስ እሰጣለሁ፣ ችግር የለውም። ቢያንስ ግን ስንት ይሆናል? ትንሽ ግን ተወደደ አይቀንሱልንም? በቃ እምቢ ካሉ ችግር የለውም። እሺ በቃ ፈላልጌ አዘጋጅቼ እደውልልሃለሁ። እሺ ያልኩ ልጅ እኮ ደውሎልኝ ነበር። ምን አለ ታዲያ? ደስ የሚል ነገር ነው የነገረኝ፣ ግን ቶሎ እንዲያልቅ የሻይ ነገር ያስፈልጋል አለኝ። ቢያንስ ስንት አለ? አያችሁ አለ ጓደኛው እንደዚህ የሚጨነቀው ብዙ ነው። ቢያንስ የሆነ ነገር እንዲያስቀንስልህ ያደርግልህ ብዬዋለሁ። እንዲሁም በእኔ የተነሳ ነው የቀነሱልህ እንጂ ከዛ በላይ ነው የሚጠሩት ብሎ ነግሮኛል። ግን እስኪ ሞክርልሃለሁ ብሎኛል። ቢቀንስልህ አሪፍ ነው። ግን ብር አለህ? እሱማ የለኝም፣ ልፈላልግ ነው እንጂ። እኔማ ያው ወጪ ላይ ነው ብዬ እኮ ነው። እሱስ ልክ ነህ፣ ግን አጋጣሚ እንዲያልፍ አልፈለኩም። ሲቀጥል የጓደኛዬን ህይወት 20 ሺህ ብር የሚቀይር ከሆነ ኬትም ብዬ ፈላልጌ እሰጠዋለሁ። ያቺዋ ጓደኛ እንደዚህ ነው። እሱ እንዲያስብለታል፣ እሱ እንዲጨንቅለታል። አቡዬን በእናትህ እንዲህ በፓርት እየቀረጻችሁ በቃ እንዲህ ፊልም ነው ማድረግ ያለባችሁ። የምር ይሄ የሚገርም ነው። ቤቴ ዘው በላይ ገባው። አትንተባተብ። ሌባ ብቻ ነው ሲያዝ የሚንተባተቡ። ሌባ ነህ፣ ልትሰርቀኝ ነው ቤቴ የገባው። ተናገር፣ ሌባ ነህ አይደል? ኧረ አይደለሁም። እንደዛ ከሆነ ሰላይ ነህ ማለት ነው። በአንተ ቤት መሰለል ነው አይደል? ደግሞ ከሲኤ ነው የመጣው። ፊት ራሱ ያስታውቃል። ባለፈው ሞሳድ ሲሰልለኝ እንዲህ ነው እጅ ከፍ እንጂ ያዝኩት። አሁን ምን ፈልገህ ነው ልትሰልለኝ የመጣኸው? ኧረ እኔ ምግብ አምጥቼልህ ነው። ምግብ እየሸተተኝ ያለው ግን ቦምብ ነው አይደል ያስቀመጥክብኝ? ኧረ ምግብ ነው። ከፈለክ ላሳይ። እንዳትንቀሳቀስ። ተያዝኩ ብላ አጥፍቶ ጠፊ ለመሆን ሳታጠፋኝ በፊት ቅድሚያ አንተን ማጥፋት አለብኝ። ቀጣዩን ፓርት ልቀቁት። ቀጣዩን ፓርት ልቀቁት። የምር በዚህ ቪዲዮ በጣም ብዙ ሰው ነው የሚማሩ። በጣም ብዙ ሰው ብዙ ነገር ይማራልና እባካችሁን ቀጣዩን ፓርት ልቀቁት። ግን እንደዚህ አይነት ጓደኞቻችሁን እባካችሁ ከአካባቢያችሁ አጥፏችሁ፣ አይጠቅሟችሁም። ምን አይነት ጓደኛ ነው በእናታችሁ? እኔ የምልህ እጅ ላይ ብር አለ እንዴ? አዎ። ምን ነው አሁንም ጠየቀች እንዴ? ሄሎ አገኘህልኝ? አዎ። የት ደርሰሻል? ደርሻለሁ። በቃ ቻው። መከራ እንግዲህ ይኸው የማዘር መድኃኒቱን ብቻ አስቀርና ሌላውን ሰደው። እሺ ስጠኛ። ሰላምታ አይቀድምም? ውይ ይቅርታ፣ የኔ አባት ቸኩዬ እኮ ነው። መጣሁ። እዚህ ጋር ጠብቂኝ። ኤቲኤም አውጥቼ ልምጣ። ባልቆጨኝ ገንዘብ ከሌለው ችግሩ እኮ ነው። ሰላም ዴቭ ይባላል። እና እኔ ምን አገባኝ? ሰላም በይ ውዴ። እሺ እና ጫማሽ ላጽዳልሽ? መጀመሪያ የእጅህን ቆሻሻ አጽዳ። ቆሻሻ ምን አልሽ አንቺ? ቆሻሻማ አንቺ ነሽ።
እንዴ የኔ አባት ለአንድ ተራ ሊስትሮ ብለክ ነው እንደዚህ የምትናገር? በጣም ቀፋፊ ሴት ነሽ። ተው ወንድሜ፣ በእኔ ምክንያትማ እንድትጣሉ አልፈልግም። ወንድሜ ይቅርታ የኔ ፍቅር፣ ወንድም መሆኑን አላወኩም ነበር። ቢገባሽ ተራና ቆሻሻ ካልሽው እጅ ነበር እያመጣው መሰጥሽ። ስራ እንደሌለኝ ያወቅሽ ሁሌ ብር ስጠይቂኝ ቸግሮሽ ይሆናል ብዬ ነበር ማሰብ። በያውን ከዚህ ሁለተኛ ላይ ሸርተኝ ልጅ ጀግና ከሱ ከፍሎ አላወቀችም ለሷ እንደሚያስረዳ ያው ቀላል ጥያቄ ጠይቃለሁ፣ ቶሎ ቶሎ ተመልሳለህ። ሄሊኮፕተር ላይ 200 ድንጋይ ተጭኖ እየበረረ ነው እና አንድ ድንጋይ ይወድቃል። ስንት ይቀራል? 199 ነው እንዴ? በቃ እንደዚህ አይነት ጥያቄ ነው። እስኪ ይሄን እናንተ መልሱ እስቲ። ዞንን ፍሪጅ ውስጥ እንዴት አድርገን እናስገባዋለን? ኧረ ዞን አይገባም ብራዘር። ምን ሆናል? እንዴት አይገባም? አይገባም በቃ ልንገርህ፣ በሩን ከፍተን የጅል ቀን ጀመርክ። እንካ ቀጭኔንስ እንዴት ነው ፍሪጅ ውስጥ የምናስገባት? በሩን ከፍተን። አዎ በሩን ከፍተን ነው። ዞሩን አውጥተን ቀጭኔን የምታስገባው። ትጃጃል በእናትህ እንዴ! የአንበሳ ልጅ ልደት ሊከበር አንበሳ ሙሉ አራዊትን ጠራ ማለት ነው። እና አንድ እንስሳ ቀረ። ማን ይመስላል? ጦጣ ነው የሚሆነው። ጦጣ ነው። አልሞክርም። ጦጣ ነው እንጂ ቀጭኔ ናት። ቅድም ፍሪጅ ውስጥ አልገባችም። እሺ ኧረ ታዝጓል እንዴ! እንትን ነው ወንዝ ዳር ነውና አዞች የሚበዙበት ማለት ነው። እና ምን ይላል ጽሁፉ? እዚህ አካባቢ ዋና እንዳገቡ ባዞች ትበላላችሁ ይላል። አንድ ልጅ ግን ዘላ ገብታ ዋኝታ ምናምን ቆይታ ወጣች ማለት ነው። ምንም ሳትሆን። እንዴት ምንም ሳትሆን ወጣች? በቃ እድሏ ነው አይደለም። አንድ ሞክሪ መጨረሻ እድሏ ይላል። እሺ ልንገርህ፣ ዞኖች እንደዛ አዞቹ የአንበሳው ልደት ጋር ሄደዋል። ኧረ ትላጣለህ በጣም እንዴ! በጣም ትፎግሩ የለ እንዴ? መጨረሻ ጥያቄ ግን ከወጣሽ በኋላ ሞተሽ ማለት ነው። እንዴት ልትሞች አለች? በምን ምክንያት ሞተች? ጅቡ በልቷት ነው አይደለም። ሌላ ሞክር እስቲ። ምን ሊል ነው? እስኪ እናንተ ሞክሩ። እሺ በቃ ልንገርህ፣ ቅድም ሄሊኮፕተር ላይ የወደቀው ድንጋይ አለ አንክቷት። ኧረ ይመች እንዴ! ውጣ እንጂ አዙረህ ምን ለውዝ ነው እንደ የምታዞረው? ላሳት ምንድን ነው እንደ እያዞርኩት አንዴ እኮ አዙረህ ስም ነው ነገር ነው የምታዞረው። አልገባኝም እኔ ላሳት እኮ ዞር በላበት። ዛሬ ጠቅልለው መሪ ምን ስጦታ አረኮ እኮ የምጠቀልለው እንዴ? እንደው እየጠቀለልኩት እኮ ነው። ፀጉር ነው እንዴ ወይስ ጠቅልለህ ልጎርሱ ነው? አልገባኝ። ወይስ ጎጆ ልትወጣ ነው? ጠቅልለህ ይውላሳት ወርጄ እንዳልጠቀልለ አንተ የተላጠ ሽቦ ብታገኝ አትጠቀልልም። በልተህ ብታስተርፍ ራሱ ቴታው አታስጠቀልልም። አንተ ውጣበት፣ ዞር በልኝ እባክህ። ውጣ ታኔ መቻ ትዳር ነው ጎጆ ነው ሰላማዊ ሰልፍ ነው። በዚህ ያክል መሬት ላይ ሜዳ ላይ ውጣ እንጂ አዙረህ እዚህ ጋር ተገተረብኝ። እሺ ቤት በኩል ውጣ። ኧረ ዶቢ መዚ እንደዚህ ጀመር። የሲኒማ ፊልም ብትሆን አትወጣም፣ ቡገር ብትሆን አትወጣም። ላይ ላይ እንዳ አይተዋል። ፊልም እንኳን ቢሆን አትወጣም እያሉ እንደዚህ ጀመር። ዲሰሪ ብትሆን ጣሪያ ላይ አትወጣም። ስም ብትሆን አትወጣም። ሲጀመር ቅድሚያ ሂሳብ ይስጠኛ። ስንት ነው? ምን እንደማያክቶናል ሁሉ 50 ብር ነው። 50 ብር እና ዞር በላይ 20 ብር ይበቃል። 20 ብር መኪናን እኮ ነው የጠበቅኩልህ። አንተ ደርሰህ እስክትመጣ አንተ ነው የጠበቅኩልህ መሰለህ እንዴ? አንተ እንዳልወርድልህ አቁሜ ነግሬሃለሁ። ወረዳ አቁሜ መኪና እኮ ነው። ምንድነው ሱስ መሰለህ እንዴ? አቁምከው። ውረዳ አቁሜ ይኸውልህ፣ ሱስ ነው እንዴ ያቆምከው? አይደለም ከመኪና ይኸውልህ እስከስታን ተወርዷል። እኛ ያልቻልነው ነገር የለም። ውረዳ አዋርጄ ነው መመለስ እያልኩ። ኧረ ዶቢ ይመችህ ነው። ዱላ ይዘህ ልትወርድ ነው እንዴ? አንተ በዚህ አይነት ቪዲዮ ብትሆን ማለት ነው ኦፍላይን ትወርዳለህ ማለት ነው አይደለ? ይመችሽ። መልሴን ብዬ መለመን አለብኝ እንዴ? ይቅርታማ ስራ ስለበዛብኝ። ምን ስራ ይበዛባል? ሌባ ብሬን ለመስረቅ ነው እንጂ ላምስ እንደዛ አስቤ አይደለም። በጣም ይቅርታ። ዝም በል ወደዛ። ላምስ ብሩ እንደዚህ ውሃ የደፋሽበት? ኧረ አንዳንድ ሰዎች ግን ምን ጤነኛ አይደላችሁም። አንዳንድ ሰዎች ግን እየጠበኩሽ እኮ ነው። መጣሁ በቃ ደርሻለሁ። እሺ ስንት ነው? 20 ብር እንካ። እንዴ ዚዙዬ ምን ሆነሽ ነው? ቆየሽ እኮ። ኧረ ቆይ እነግርሻለሁ። ሊስትሮም ይጠርጋል። እንደዛ ነው። አስተናጋጅም ነው፣ ሊስትሮም ይጠርጋል። ኧረ ይሄማ መንፈስ ነው። ይሄ ልጅ ዚዙ ማን ነው? አሁን የነገርኩሽ ልጅ ምንድን ነው? ቆይ ሊስትሮም እሱ ነበር? እንዴት? አዎ እሱ ነው። ለማንኛውም ነይ እንሂድ።
ልነሳ ልብረር የቀኑ ብርሃን እዚህ ውስጥ እንዳገኘ ቦሌ ደንበር ቦሌ ነው አላልኩም? ልጁ ማይገኝበት ቦታ የለም እንዴ? እኔ ጉዴ እየተከታተለኝ ነው ማለት ነው። ምን ነገር ይሄንን ነበር አየሻውን ጦስሽ ለኔም ተረፈኝ። በቃ ዚዙ ዛሬ ምንም ቀኑ ደስ አላለኝም። ወደ ቤቴ ልሂድ። እሺ ቻው። አዎ ገቢ ይሻል። ወደ ቤት ገቢ ይሻል እንዴ ነው ብርሃን ማየው ነገማ የሱ ድርሻ ይቀርታልሽም እንቶ ሃና ዳግም ይባላል። ልሸኝሽ እና እየተከታተልኩሽ አልነበረም ነው የምትለኝ? አዎ። እንዴት እነዛ ሁላ ቦታ ላይ ተገናኘን? አንድ ነኝ ግን 5 ቦታ አገኛለሁ። በጣም የምትገርም ሰው ነህ። ግን 5 ቦታ አገኛለሁ ያለ ነው። 8ኛ ክፍል አላስኮርም ያለው ጀለስ ቢኒያም አንተ አረ እንዴት ነህ? ይኸው በእናትህ ሲቪን እኮ አስገባ። ፀሐይ ገደለኝ። እውነትህን ነው ይበል። እሰይ በጣም ክፉ ሰው ነበር። ታስታውሳለህ? 8ኛ ክፍል አላስኮርጅም ብለኸኝ ይኸው እኔ ወድቄ አሁን ንግድ ጀምሬ የዛኔ እኮ በእናትህ ልጅነት እኮ ነው። እና አሁን ታዲያ አሽኘኝም ሌላውን ቶ እሱ ሀብታሙ ነው። እውቀት ከገንዘብ ይበልጣል ብለህ የተከራከርኩት ታስታውሳለህ? እስኪ ቆተን ተሳፈራው እሱ ሀብታሙ ነው አባቴ። ምን ነው የዛኔ ትንብ ይሄ አላስኮርጅም ብሎ በእግሩ ይኳትናል። ይሄው ይሄ አባቴ በአቋራጭ ሀብታሙ ነው። እንደዚህ አይነት ተማሪዎች ግን አላችሁ ውሽ ግግም ያላችሁ። እኔ እንጃ ግን እኔ አሁን ያው ኩረጃ አላበረታታም፣ ግን ሰልፉ እንዳይኮርጅበት አንዳንድ ሰዎች አላችሁ በጣም አስጨናቂ የሆናችሁ ሰዎች። አራቢላ ሚስት መጣችልህ ቺት እያረክ ነበር ተያዝክ እንዴ? እንዴት እንደዚህ ሰው እያየው መንገድ ላይ እንዴት እንደዚህ ያደርጋል? ሚስት ቻርልች እንዴ ምን አገባ? እንዴት እንደዚህ ሰው እያየ እንዴት እንደዚህ ታደርጋለህ? ስድ ባለጌ እንዴ! እንደውም ለምን አልጋይዛችሁ ፈታትሉ? ይሄው ሚስት ቻርልች እንዴ ምን አገባ? አይታል ታስክ ወይ ጭራሽ ያልጋ ሰጠችው ያልገውላ እንዴ! የሥራ ኢንተርቪው ወንድና ሴት ልዩነቱ ማለት ነው። አንቺ ቁጭ በይ አንተ ቁም አንተ ሁለታችሁ አንተ ቁም እያሉ ነው። አይ ወንድ ልጅ መከራ። እሺ ስራ ጎበዝ ነሽ አንቺ። ሳይሽ ምንድን ነው እዚህ ከዚህ በፊት ስትሰሩ የነበረው? ጀምር እስኪ አንተ። እሺ መጠጥ ያለ ሰው ነው ፈልግ። ገና ሳይሽ ጎበዝ ነሽ። ኮከብ ቤታለሽ ሆስፒታል በድንገተኛ ክፍል 16 ዓመት ሰርቻለሁ። የራስ 16 ዓመት በቃ ታስጨንቃት። እሺ አንቺ ምንድነው ምኑ ቦስ ምንድነው ሰሪ የነበረው? ሸንቺ ቦስ ነኝ ትንሽ እንግሊዘኛ አልቀላቀል ይችላል። ችግር የለም በመናገር ነው ይሰማል። ችግር የለም። በጣም ደስ ይላል። ኮብልስቶን ኢንስታሌሽን ለ6 ኮብልስቶን ኢንስታሌሽን እህል ዳውንሎዲንግ አንቺ ወፍጮ ቤት እህል ዳውንሎዲንግ ተቀጥረሻል። አንቺ ተቀጥረሻል። እንትን አድርግልኝ ፍስቶክ መሸላሻ የሚለው ትሬንድ እንዳያልፈኝ ለሁለት እንሰራዋለን። ውጣት ለባባ ደውልና ባባ ወድሃለሁ ይበለው መልሱን እንስ ኧረ ቢስም ቆይ አባተን ወዳለሁ በለው አለው። እንግዲህ ሊደውል ነው አባቱ ጋር። እስኪ የእናንተ አባት ደውላችሁ እስኪ ዝም ብላችሁ ድንገት እወዳለሁ ብትሉት ምንድን ነው የሚሰማው? እስኪ አባታችሁ ኮሜንት ላይ አስቀምጡልኝ። በዛው እርግጥ ያለ ነው መሰለኝ አባቱ በጣም ረጋ ያለ ነው። እሺ ብሎ የሚዘጋ ነው ይመስለኝ። እኔ ባይዘው አባቴንም እናቴ ነው የምላቸው። አሁን እናቴ ሃሎ ሰላም አለይኩም። አለይኩም ሰላም ይሰማል አባቴ? ዝም ብለህ እወድሃለሁ በጣም እኔም በጣም እወድሃለሁ አለው። የምሬን ነው። አይ ልንገርህ ብዬ ነው። ይሄ እኮ ተአምር እኮ ነው ተአምር። እሺ አይ በቃ ይሄ ለዚህ ነበር የፈለግነው። እኔም እወድሃለሁ አለው። እስኪ እናንተ አባታችሁ ጋር ደውላችሁ እንዴት ምን ጠብቀህ እወድሃለሁ ብላችሁት እነሱም እወድሃለሁ ወይ ደግሞ እሱም እወድሃለሁ ሲላችሁ እስኪ የሚሰማውን ስሜት አስቡት። አላህ ቆያቸው። ምናልኩ ይሰራ አይዳ የኔ አባት ቢሆን በስልክም ሰድቦኝ ቤትም ሲመጣ አባተን ይጨርሰኛል። በጣም ቆይቷል። ተመሳሳይ እኔ ጋርም ሁላችንም ጋር በጣም ቆይቷል። ግን አንዴ እንደዚህ በለው አንዴ ላውራህ
ላውራህ በለው እምቢ በለህ እንየው እስኪ ደግሞ መጣል ይላል አባቴ እድ አተ ምንድነው ፈገግታ በፈገግታ ሆናል ባሚን ላገኛት ነው አስቆሚያታለሁ ማለት ባሚን ሁሌ ታገኛት የለ እንዴ የዛሬው ቀን በምን ተለየ እባክህ እንደማፈቅራት ልነግራት ነው ምንድነው ደነገጥክ እንደማፈቅራት አንተም ትወዳለህ ምን ነው ማፍቀር ልክ አይደለም እንዴ ኧረ ልክ ነው ግን ምን ያው አብሮ አደግ አይደላችሁ እንደ ወንድሜ ነው የማየው ምናምን ስለምትል ነው ልክ ነህ እባክህ ግን እውነቱን ተናግሬ የመሸበት ማደር ነው ድሉን ይሞክር እና ምን ልታረግ ነው የመሸበት ላደር እንዳሰማ ጠይቂልና እድል ሞክር እስኪ ይቅና በሉት ሲናሽ ነው ባፈቀርከው ሰው መገፋት ህመሙን ታውቀዋለህ ገና ስላልገፋችኝ አላውቀውም አንቺ ግን አፍቅረሽ አዎ ሁሌ በሐሳብ አብረኝ ብትሆንም አልያዛልከኝ እኔን ብቻ ማለት እና ምንድነው ታፈጭብኝ እኔ እንዴ አንተን ያየው ራሱ ቢኒ ነው ፊት ላይ የሚታየኝ ምን ባፈቀርከው ሰው መገፋት ህመሙን ታውቀዋለህ ነበር ያልሽኝ ጭራሽ ጓደኛው ህይወት ድጋሚ ድላስተታለች ከሁለት አንዳችን ግን መዳን አለበት ከምን ከስብራትሽ እና ወዴት ነው እኔ እያለሁ አንቺ አደበረሽ ቢኒያም ጋር ደርሼ መጣሁ ወይኔ የኔ ምስኪን የኔ ከርታታ የዋህነታችን ዋጋ አስከፈለን እንጂ ማኩት ይላል ነበር የዋህነታችን ይችላል ነበር ነው ወይኔ ምንም ማናቃረው ሳናቀርተን አይደለም እኔን ቪዲዮ ሳይ በጣም ነው የሚሰማኝ የምሬ ነው ብላችሁ በጣም ነው የምናደደው ይሄን ቪዲዮ ሳይ የዋህነታችን ዋጋ አስከፈለን እስኪ እናንተ የዋህነታችሁ ዋጋ ያስከፈላችሁ ሰዎች ሐሳባችሁን ኮሜንት ላይ ጻፉልኝ እስቲ እኔ ብቻ ነው ወይስ እናንተም ናችሁ እሺ ልቀይርልሽ ማናጀሩ ከሰማ ያባረኛል ማነሽ አስተናጋጅ ነይ እስቲ አቤት እኔ መቤት ምን ይጨመር እንዴት እንደምታቃጥል ምን ትያለሽ እንዴ ማህበጠሪያ ያለበልሽ ምንድነው ይሄ ወይኔ ሂድ ማናጀርሽን ጥሪልኝ እሺ ልቀይርልሽ ማናጀሩ ታበት ነው በልቺ ከጨረስኩ በኋላ ቺፕሱ ምን ሆነባን ነው ችግር አለ ያቀረባችሁ ላይ ምግብ ውስጥ ጸጉር አለ አሁኑን ነው ቀልጭ እባክሽ እንደሱ ካደረግሽ ሆቴላችን ስም ይጠፋል የምትፈልጊው ነገር እናድርግልሽ ምን በገንዘብ ልታለሉኝ አይ አይደለም የምትፈልጊው ነገር ብቻ ንገሪን ከዛሬ ጀምሮ በፈለኩበት ሰዓት እየመጡ በነፃ በላለሁ እመቤት እንደሱማ ለኛ ኧረ እባክሽ ከርሳም እንዴ እናንተ ነው አሁኑን ለቁ ምን አስብ እሺ በቃችን ፎርም ሙይልኝ እንደዚህ ነገር ጀመራችሁ ትችላለህ ይሄ ነው በቃ ሴኩሪቲ ካሜራ በየቤታችሁ በየሆቴላችሁ እንግዲህ ያስፈልጋል ይባሉ ለዚህ ነው ማንም ሰው አጭበርብራችሁ ካሜራ አለ ይመች